ሄርሜላን ያፈቀራት ወዶ ሳይሆን ተገዶ ነው ሰዎችን ያስገደዱት። በነገራችን ላይ አብርሃም ሄርሜላን ያፈቀራት ወዶ ሳይሆን ተገዶ ነው ሰዎችን ያስገደዱት። የሄርሜላና አብርሽ አድናቂዎች እንግዲህ ጉዳ ፈሉ። ከገዶ ነው አብርሽ የወደዳት እያሉ ነው። አብርሃም ማለት እሱ ነው። ምናልባት ስለኔ ከሰማህ ቆየት ይሆናል። አላየሁትም እኔ አላውቀውም። ደህና ነህ አይደል? ወፍረሃል ምናምን ያንተ አባት እሱ ነግሮኝ አያውቅም። ያምርብሻል አይለኝ። አብርሃም ፊት ተገናኘን አይደል? አብርሃም ነው ስሙ? አዎ የአብርሃም ይባላል። ወንድሜ ነው። ወንድምሽ ነው? ወንድሜ ነው ማየው። ወንድሜ ነው። የስጋ ወንድሜ አይደለም ግን ወንድሜ ነው ማየው። ሁሉ ነገር ስለምናወራ ለዛ ነው። እኔ የማማክረው ሰው ስለሆነ ነው። አብርሃም ደግሞ ቆይ ጠኝ እንዴ በተረጋጋ እንዴ ሁሌ እንደዚህ ሽሞን ፋፊ ሄርሜላ አብርሽን እኮ በጠራራ ፀሐይ ካደችው ከሌላ ወንድ ጋር ማገጠች የምትሉ አላችሁና የሰው ልጅ የዘራውን ነው የሚያጭደውና ወደፊት አብርሽ በህይወቱ ላይ ደስተኛ ሆኖ እንደማይኖር ብዙ ጊዜ እናገራለሁ ስለማታዳምጡኝ እንጂ ያሁኑን ማሸብረቅ መሳቅ አይደለም። ወደፊት ብዙ ታሪክ ይመጣል፣ ብዙ ነገር ታያላችሁ። አንድ ሰው የዘራውን ነው የሚያጭደው ብዬ ነው የማወራው ሁሉ ጊዜና አብርሽ ትቷት ሄደ። ለድራማ እንኳን ቢሆን ለፕራንክ እንኳን ቢሆን ወርውሯት ነው ሄደው ምናምን አላችሁና በሚስቱ ላይ የማገጠ ወንድ ልጅ ሚስቱ እንደማትማገጥበት 4 ነጥብ ተማመኑ። አብርሽ የሰራው ስራ በህይወቱ ለወጣቶች አይምሮ የከበደ ስራ ሰራ። ወደፊት እሱ ደግሞ ታማኝ ህይወት እንደማይኖር ሁላችንም እናውቃለን። ዛሬ እኔ የመጣሁት ቶክቶክ ላይ ዝም አለፍ ስል የሄርሜላ አድናቂዎች እያጣጠቧት ነበረ። የመጣችውም እኮ በግድ በሰው ትዳር ገብታ የኔ ይሁን ብላ ነው። አይናው ጣፍየል ናት። አይኗን አፍጣ ነው የመጣችውና አብርሽ አሁን መጠንቀቅ አለበት። አብርሽ ጅን ነው ሞኝ ነው የሚሉ የሄርሜላና የአብርሽ ገዳፊዎች እንደ አዲስ ተነስተው ማታም ተነጋም እየሰደቧቸው ነበረ። ግን እንደዛ አይደለም። ስራ ላይ ነው ያሉት እነሱ፣ ቁም ነገር ላይ አይደለም። እንደገና ሄርሜላ ወንድሜ ነው፣ ንጹህ ወንድሜ ነው፣ በዝምድና ባይኖረንም ወንድሜ ነው ነው አለችውና ወንድሜ ነው ስትለው አብርሽ ወርውሯት ነው የሄደው። በቃ ተናዶ ማለት ነው። ምንድነው መጀመሪያም በወንድምነት የቀረበችው ሴት ትዳር ብላ ለመግባት ያስቸግራታልና ሄርሜላ ትክክል ናት ብዬ አስባለሁ። ማለትም ወንድም ብላ ነው የመጣችው፣ ጓደኛ ብላ ነው የመጣችው። ጓደኝነቷ ነው የሚያዋጣት እንጂ የሰው ባል ትዳር ይሆነኛል ብላ ልጅቷ በነገራችን ላይ በጣም ገራሚ ልጅ ናት። ለምን ብትሉ አካሄዷ ወንድ ልጅ ምን ያክል እንደሚታለል አስተምራለች። ሄርሜላ ምን ያህል ትዳር እንደማይፈልግ ወንድ ልጅ ማሽቃበጥ እንጂ ትዳር ውስጥ ገብቶ የራሴ ብሎ እንደማይታመን አብርሽ ማንነትን ሄርሜላ አስወጥታለች። ወንድሜ ነው ብትለው እኔ ምንም አይገርመኝም። በወንድምነት ነው የመጣችው። ድሮም ጓደኛዬ ወንድሜ ተጎድቷል ብላ ነው የመጣችው አይደለም። ዛሬ ላይ ወንድሜ ነው ብትለው ምንድነው ነውሩ አይደል እንዴ? ምን አሳፈረው? ምን ትቷት አሰደው? አብርሽ በቃ ራስ ወዳድ እንደሆነ የሚያሳየው እዚህ ጋር ነው። መጀመሪያ በወንድምነት የመጣች ሴት ወደ ፍቅርና ወደ ውሸት ቀለበት መደረጉ ይሄ ለኔ ምንም አናዶኝም አያውቅም፣ ምንም አርጎኝ አያውቅም። በእውነት ነው የምላችሁ። ሩታዬ ግን ማታ ባረገችው አልሰጠሁት አስተያየት ግራ ገብቶኛል። ማለትም ወንድሞቹ የአብርሽ ወንድሞች ጋር የመጣችው ዳኔ ከህይወቷ በምታስወጣበት መልኩ ላይ ብቻዋን ሆና ብትጋፈጥ ከነሱ ከወንድሞቹ ለምንድን ነው እሳቸውን የተጠሩት? እርግጥ ዳኔ ነው የጠራቸው፣ እሱ አይደለችም። ግን አካሄዳቸው ምንም አልገባኝም። ድራማ እንደሆነ ያስታውቃል ሁሉ ነገር። ሩታ ከማንም ጋር ማየት አይፈልጉም የአብርሽ ወንድሞች። አብርሽ ግን ለድራማው ስለማይመቸው እሷን ለይቶ ምንም እንደማይፈልጋት ሆኖ ነው ጨዋታውን እየተጫወተ ያለው። ግን ነገ ማነው አሸናፊው? አብረን እናያለን። በእውነት ነው የምላችሁ፣ አብረን እናያለን አሸናፊውን። ሄርሜላ ግን ገና ወደፊት ብዙ ነገር ይወጣል፣ ብዙ ነገር ይሰራል። ጠብቁ። ዛሬ ወንድሜ ነው ብትለው ነገ ደግሞ ውሸቴን ነው እንጂ እኔ እኮ አላፈቅርህም ልትለው ትችላለች፣ አይታወቅም። በአደባባይ ወደፊት ጠብቁ። ለምን አብርሽን የሚያፈቅረው ጅል ካልሆነ በቀር ገምና ሰው ያፈቅረው
እንደ ሄርሜላ መጠቀም የምትፈልግ ሴት መታ አፍቅርሃለሁ ትለዋለች። ነገ ተነገ ወዲያ ጠብቁ። አብርሽ ዛሬ ወይ ከሩታ ይመጣል ወይ ከሌላ ሴት ጋር አሽቃብጦ እንደሚመጣ እሙን ነው። ይሄ የታወቀ ነው። እና ይሄን ወደን ፈቅደን የምንከተላቸውን ነገር መሳደብም መተቸትም አስተያየት መስጠት ይቻላል። መሳደብ ግን አይቻልም። እነሱ ስራ ላይ ናቸው፣ እኛ ወሬ ላይ ነን ብለን ነው የምናስበው። ማለትም እነሱ እየሰሩ ነው፣ ድሯን ላይ ናቸው፣ እየቆጠሩ ነው። ሄርሜላም አሁን ማታ ያደረገችው አሽቃበጠ ይመጣ ይለሻለች። ይሄ ምንድነው? ስራ ላይ ናቸው። በቃ አብርሽ ፍቅረኛዋም አይደለም ምኗም አይደለም፣ የስራ ጓደኛዋ ነው። ወንድሜ ንጹህ ወንድሜ ነው፣ የስጋ ዝምድና ባይኖረንም ወንድሜ ነው አለችው። ከዚህ በላይ እንግዲህ ድራማ ብዙ ነገር ያስወጣል እኮ ብዙ ማንነታችሁን ያስወጣልና ሩታን በድራማ መልክ አይደል እንደ ከጨዋታ እየዋጧት ያሉት እንደዛ ማለት ነው። በእውነት ነው የምላችሁ። ስለዚህ ብዙዎቻችሁ ትናደዳላችሁ። አብሶ አብርሽና የሄርሜላ አድናቂዎች ምን አናደዳችሁ? ለምና ነው የመጣችሁ? ወዶ አይደለም የተቀበላ ግድ ነው። ይሄንማ ድሮም እኮ ወንድ ልጅ ተለምኖ ሲገባ ነገ ትቷት እንደሚሄድ እኮ እርግጠኛ ነኝ። ሩታን ስትሰርቧት የነበረው ለምና ነው አልቅሳን የመጣየው ስትሉ የእናንተ ደግሞ ተንበርካ አለምና መስዋዕት ከፍዬልህ ብላ በጣም አልቅሳ ነው የተቀበላት አይደል እንዴ? ያን ነገር አትርሱ። ስለዚህ ለምና እንደመጣች እናንተም አልቅሳ እንደተቀበላት በግድ ወደ ህይወት እንደገባ አብርሽ ተናግራችኋል ማታም። ይሄ ደግሞ በጣም የሚገርም ታሪክ ነው። ሄርሜላ ዞሮ ለጥቅም እንጂ ለትዳር እንደማትፈልገው አብርሽን 100% እርግጠኛ ናችሁ። እናንተም እንደማያኮራትም እሱም እርግጠኛ ሆና ነው የምትሰራው ነው የምላችሁ። ይሄ ነው፣ ሌላ የምላችሁ ነገር የለም። የኔ ፋሚሊዎችም ሩታዬ ማታ ዳኒ ጋር ባረገችው ነገር የሆነ በቃ አይደለም። ዳኒም ለና አብርሽ ቤተሰብ ማስረዳት የሚፈልገው ነገር ክፋቷን በቃ ክፉ እንደሆነች ነው ለመግለጽ የመጣው። ያ ነገር ደግሞ እነሱ ተሱ በፊት እነሱ ያውቋታል። አንድ ሀገር ናቸው፣ አንድ ሰፈር ናቸው፣ አንድ ትምህርት ቤት የተማሩ ናቸው። የሩታ ማንነት የሀገሯ ሰው ያውቃታል። ስለዚህ አሁን ዳኒ አብራራና ማን አንጀት ሊገባ ወደ ሄርሜላ ጋር ሊሄድ ነው ወደ አብርሽ ሊሄድ አልገባኝም። የተናገረው ንግግር በቃ አብርሽ እውነቱን ነበረ። የማታስፈልጊ ሰው ነሽ፣ ግዴታ የእነሱን ሀሳብ አልተቀበለችም እና ዳኒና ማይረም የሚያመጡትን አይዲያ ስላልተቀበለ ብቻ ሩታ ክፉ ናት ማለት አይቻልም። ሩታ ከህይወቷ ማስወጣት ያለባትን ነገር ማስወጣቷ ለእኔ ጀግና ናት። አንድ ሴት ልጅ የማይጠቅማት ነገር ከሆነ ከህይወቷ ማስወጣት መብት አላት። ይሄ የራሷ ሚዲያ ነው፣ የራሷ ቻናል ነው፣ የራሷ አካውንት ነው። የፈለኩትን ነው እንጂ መናገር ያለብኝ አንድ ሰው ባለኝ አይደለም የምሄደው። እና ሩታ አሁንም ከኤፍሬም እና ከአብርሽ ወንድም ተተላቃቸው አብራ በመሆኗ ደስተኛ ሆኜ አይደለም። እንደ ድራማ ከሆነ እነሷን ከማንም ሰው ማየት እንደማይፈልጉና የአብርሽ ሚስት እንደሆነች እሱ ድራማውን ጨርሶ ወደ ቤቱ እንደሚሄድ ያሳያል። ነው እኔ እንዴ ነው ያሰብ ማለት ሩታን ከማንም ማየት አይፈልጉም። እነዳኒም ነሜርም ጋር ማየት አይፈልጉም። ህይወቱ ትዳሩም ሩታ እንደሆነች እነ ፊረምና ያ ትልቅ ወንድማቸው ማነው ስሙ እሱ ጋራ የምናየው ነገር ሩታ ከማንም ሰው እንዳትሰራ ከነሱ ጋር ብቻ እንድትሰራ ነው የሚፈልጉት። አብርሽ አሽቃብጦ ከማንም ሴት ሲበቃው ወደ ሩታ እንደሚመጣ በትክክል ያሳያል። እኔ እንደዛ ነው የተረዳሁት፣ በቅንነት ማለት ነው። በደራ በምናምን በትቤት ከሄድን ደግሞ ያ መጥፎ ነገር ነው። እንደ አንድ ዩቲዩበር ሳስብ ግን የአብርሽ ወንድሞች ቤተሰቦች ሩታ ከማንም እንድትሰራ አይፈልጉም። ደስታንም ከህይወቷ እንድትዋጣ አድርገዋታል። አፈልግም ሲጀመር ደስታ የፍቅር ሰው አይደለም፣ የገንዘብ በገንዘብ መግዛትን ሴትን የሚፈልግ ሰው ነውና አብራ ብትሰራ እኛ ደስ ይለናል። ነገር ግን ወደ ፍቅር በአሁን ሰዓት ወደ ሌላ ነገር ራሷን ዝቅ ከምታረግ እንደዚሁ ከነሱ እየተባለ ብትሰራ ነው የሚሻለው ብዬ አስባለሁ። ለምን የዛሬ ሰው አይታመንም። አንድ ልጅ ያላት ሴት እንደ ድሮ ማንነቷ ቆጥሮ የሚያከብራት አለ ብዬ አላስብም። ብዙ ጊዜ ደስታ ማየታችሁት ከሆነ ከነ ልጅሽ ነው የተቀበልኩሽ እያለ ብዙ ጊዜ ወጋታልና ገና ከጅምሩ እንደዛ ያለ ሰው ነገ እያደገ ሲሄድ ልጅሽን አባሪ ማለቱ ስለማይቀር በእውነት ነው የምላችሁ። ሀቂቃ ትናገር እናንተ አትወዱም እና በጣም የሚከብድ ነገር ነው እና በራሷ በቃ እንደዚህ ከጥሩ ሰዎች ጋር ብትመጣ ሩታ ደስ ይለኛል። ሄርሜላ ግን ማንነቷ በአንድ ቪዲዮ ውስጥ ብዙ ነገሮችን አይተናል። ማሽቃበጥና የውሸት ሳቅ እንደምትስቅ ማታ አይተናል።
ውሸት በቃ ሁሉ ነገር ፈገግታዋ የውሸት ነው። በቃ በሀዘን የተሞላ ፈገግታ እንደምትስቅ አይተናታል። እና ላይክ ሰብስክራይብ አድርጎ አብርሽ እንግዲህ ዛሬ ከሩታ ጋር አድሮ ከሩታ ጋር ይመጣል እያሉ ወደ እንሶቿ ሲያሽቃብጡ ነበር። እኔ አላልኩም ያሉት የራሷ የአብርሽ አድናቂው ናቸው። በቃ ማቃጠል አለበት ከሩታ ጋር ዛሬ መምጣት አለበት። እሷ እንደዚህ ካሁኑ